ልብ አድርጋችሁ ስሙ። በህይወታችን ጌታን ከማግኘታችንም ጌታን አግኝተን እያለ እንዲሁ ብሶብን ይመለሳል ያልነው ጸሎት ሁሉ ተዘግቶብን ይፈረድልናል ያለው ሁሉ ሳይፈረድ ቀርቶ ይበጀናል ያልኩት ሁሉ ሳይስማማን ቀርቶ አንገት አስደፍቶን በሰው ምላስ ከቶን እንዲሁም ስናልፍ ከኛ ኋላ የሚያወሩ ሰዎቻቸውን የሚጠቋቋሙበት ሰዎች ብዙዎች ናቸው። እኔ አንድ እውነት እነግራለሁ፣ የእናንተን ጸሎት እግዚአብሔር የሰማው መች ነው ካላችሁ የተንበረከካችሁ ቀን ነው፣ የጸለያችሁ ቀን እግዚአብሔር ሰምቷል። የአንዳንድ ሰው ጸሎት አልተሰማም ብሎ ጸሎት የሚያቆሙ ሰዎች አሉ። እኔ ነግራችኋለሁ፣ ጸሎት መጸለይ ማለት አማራጭ አይደለም፣ ግዴታ ነው። ምንድነው? ግዴታ ነው። አማራጭ አይደለም፣ ግዴታ ነው። አንዳንድ ሰዎች አማራጭ አድርጎ ይቆጥራሉ ጸሎትን። አማራጭ አይደለም፣ ጸሎት ማለት ግዴታ ነው። ይኸው ልንገራችሁ፣ ጌታ ወደ ጌታ ከመምጣት በፊት የምትጠይቀው ሁሉ ይሰጣል። አምጣ ካልከው ትወስዳለህ፣ ጨፍረህ ታገኛለህ። አፋጭተህ የምታገኝበት አጋጣሚ ወደ ጌታ ስትመጣ ነገሮች ጨልሞ መንገድ ተዘግቶ አንዳንድ ጊዜ ወደ ጌታ ቤትም አልመጣም፣ ይህንን ጌታም አልጸልይም፣ ይሄ እግዚአብሔር እንዴት ዝም ይለኛል፣ ይሄ እግዚአብሔር እንዴት አያወራኝም ብለህ ማቆም የሚችለው ነገር አለም። ጸሎት ማለት ምን እንደሆነ ልንገርህ፣ አማራጭ አይደለም። ጸሎት ማለት ግዴታ ነው። እኔ አንድ እውነት እነግራችኋለሁ፣ ሩቅ ያለውን ነገር የሚያይ ሰው ተራራ ላይ የተቀመጠ ሳይሆን በእግዚአብሔር ፊት የተንበረከከ ነው። ሩቅ ለማየት መነጽር አያስፈልግም። ሩቅ ለማየት ራስ ዳሽን አያስፈልግም። ሩቅ ለማየት ዳሞታ ላይ መቆም አይደለም። ሩቅ ለማየት ከፈለክ በእግዚአብሔር ፊት ተንበርክከ እነሆ በቤቴ ቆሜያለሁ፣ ዛሬ ጸሎቴን የሚሰማ መጥቻለሁ። መዝሙር 65 ላይ ቁጥር 2ን ስታነብ ስጋ ለባሽ ሁሉ ጸሎትን ወደሚሰማ ወደ እግዚአብሔር ይላል። የመጣኸው እግዚአብሔር ቤት ከሆነ ዛሬ አንድ ጸሎት ጸልያለሁ። በኢየሱስ ክርስቶስም ዘላለምን ያለቀስከው ከዚህ ሰከንድ ጀምሮ ወደ ደስታ ይቀየራል። አንድ ወሰርኩ የሚል አንድ ጀግና ካለ እጁን ከፍ አድርጎ ከኔ ጋር አሜን ይበለኝ።